ፈጣን ላይ ነው። ይቅርታ ፈጣን ላይ ስለሆነብኝ ነው። የኔ ቮይስ በጣም ፈጣን ላይ ነው ማድረገው። እሺ ሁለት ቁጥር ደግሞ ሰምታችኋል። ካለበለዛ በአይፓድ አድርጌ ከፍትላችኋለሁ ካልተሰማችሁ በስልኬ። እሺ ሁለት ቁጥር መረጃ እየወጣ አይደለም አይደለ? ምንስ ከአንቺ ናቸው የምናወራው። በአንቺ በኩል ግን መረጃ እየወጣ አይደለም ማለት ምናልባት ሳምሪ ካወቀችን በሽ እንደገና ደግሞ ማለት አሁን እንትን እያወራኝ ነበርና ቀሚስ ብዛት ቀሚስ ነበር የሚሰራ እሱ ራሴ ምናምን ነገር አለኝ። ምንም ካመመ እንዴ ምናምን ስለው አይ ምንም ራሴ ማረጋገጥ ስላለብኝ ነው ምናምን አለ። ነገራችን ላይ ፈዟል። ጋይስ አይሰማም አይሰማም ይቆይ አይነት ቮይስ አንዴ እያዳመጪ ነው። እዚህ ጋር እንዲህ አይነት ቮይስ አላደረኩም በፍጹም። እንዲህ አይነት ቮይስ በፍጹም አላደረኩም እኔ ማለት ነው። ይህን ቮይስ ከየት አግኝተህ ከየት አመጣኸው? ከማስልክ ወሰድከው? ይሄ ቮይስ የእኔ ቮይስም አይደለም፣ አድርጌም አስቤም አላቅም። ይህ ለህሊና እተወዋለሁ። እኔ ግን አሁንም በማለው ሄድበታለሁ፣ ችግር የለው። ለአንተ ግን ይሄን ቮይስ አላደረግኩትም፣ በእውነት አላደረግኩትም። ይሄ የእኔ ቮይስ አይደለም። አስረግዝ ያደረግኩትን ቮይስማ እኮ አምኜ ተስማምቼ፣ ይሄን ግን በፍጹም ሀቢባ ከሰማሽኝ ይሄ ቮይስ የሌላ ሰው ድምፅ ከሆነ ይሄ አልኩሽ የሌላ አይደል። ዛሬ እኮ ነገር ተቀናብሮ እንደሚሰማ ማናችንም እናውቃለን። እኔ ግን ለአንተ ይሄን አላደረኩም በፍጹም በፍጹም። አንዴ እንስማው፣ ምናልባት የሌላ ሰው ድምፅ ከሆነ እንስማው። አንዴ የሌላ ሰው ድምፅ ከሆነ ተዋዳንቲኛ ሀቢባ ይሄን ቮይስ የት አገኘኸው ብለሽ እንድጠይቅልኝ እፈልጋለሁ። ያንቺ ካልሆነ በኋላ ሰጥ ችግር የለውም። ቆይ ያንቺ ሶሊያና ያንቺ ካልሆነ ምን አስጨነቀሽ? ከየት እንደው የኔ ድምፅ አይደለም አላልሽ? ኖ እኔ ማወቅ የምፈልገው ከየት አገኘኸው ብለሽ እንድጠይቅልኝ እፈልጋለሁ። ግን ያንቺ ድምፅ ምን አስጨነቀሽ? ካልሆነ ከየት ቢያመጣው የሰውዬ ያንቺ ድምፅ ካልሆነ ለምን ታስቢኛለሽ? ግን ለምንድን ነው የምታስቢኝ? ከየት አመጣከው እንጠይቋለን። አንዴ እነስማውና የኔ ድምፅ አይደለም ካልሽ የድምፁ ባለቤት መታ ትጠይቀው ከየት እንዳመጣ። የድምፁ ባለቤት አይደል? እሷ ናት የመጠየቅ መብት ያላት እኮ ማለት ነው። ስማ ቆይሻ እንዴ እንስማውና የእሷ ነው አይደለም እንስማው። አወራሻለሁ ችግር የለም። ለህዝቡ ግልጽ አደርጋለሁ። ምንም የሚደባበቅ ነገር አይኖርም። ጥያቄሽን ሊመልስ ነው። እናመሰግናለን። አንዴ እንስማው። መጀመሪያ መጠጣት ያለበት ወይስ መጀመሪያ ዝም ብዬ ምግብና አረግና ጠጣው መጠጡና ጠጣ ከዛ በኋላ የሆነ ከበዝረስ ሴት ቤት ይገባ የለ የዛኔ ዶላር ኪ ሰጠዋል። መረጃ እየወጣ አይደለም አይደለ? እኔምልሽ ከአንቺ ናንቺ የምናወራው በአንቺ በኩል ግን መረጃ እየወጣ አይደለም ማለት ምናልባት ሳምሪ ካወቀችብሽ እንደገና ደግሞ ማለት አሁን እንትን እያወራኝ ነበርና ቀሚስ ብዛት ቀሚስ ነበር የሚሰራ እሱን ጠይቅልኝ ብዬው ራሴን ላረጋጋ ምናምን ነገር አለኝ። ምን ካመመ እንዴ ምናምን ስለው አይ ምንም ራሴን ማረጋጋት ስላለብኝ ነው ምናምን አለኝ። በነገራችን ላይ ፈዟል። እኔ በፍጹም አላደረኩም። ሲቀጥል አቡዬ እሱም አላደረኩም። እንዳይወጣ የተባለችው ሴት ማን ናት? እሺ ላስረዳሽ። ሴት አላውቅም። ያስረዳሽ እንዴት እንዳመጣ ቮይሱ። እሺ ትንሽ ታዳምጠኝሽ። ሚዩት አታብሪ። እሺ ጸጥ ብለሽ አዳምጪ። እንዴት አመጣሁት መሰለሽና እኔ ጸበል ለጸበል በመንከራተትበት ሰዓት ላይ በጣም ብዙ ብሮችን አውጥቻለሁ። የጤና ጉዳይ መስሎኝ ያልሄድኩበት ቦታ የለም እና ጸበል በሚሄድበት ሰዓት ላይ የእሷ ደፍተራውን ያገናኘችው ልጅ ትነግረኛለች። ከጅምሩ ደፍተራውን ያገናኘችው ልጅ ከደፍተራው ጋር በምታገናኝባት ሰዓት ላይ ብር ትከፍላት ነበረ። ምክንያቱም ጠንቋዩን ማለት ነው፣ ቦታውን ምኑን አልጥቀስ ማለት ነው።
እኔ ጸበል በጸበል ሲሄድ የዋለብህን ሰው አውቀዋለሁ። እውነታው ከፈለክ መረጃውን ልስጥህ። ስለዚህ የሰራብህን ሰው ስለማውቀው ከእሱ ጋር ሄድና እሱ ያሰረውን እሱን ይፍታው። በነገራችን ላይ አንዳንዴ ራሴን አላውቅም ነበር እና ማለትም መርቅ ጠንቋዩን ያገናኘችሽ ልጅ ነው እየሰጠች ይህ ድምፅ ነው የሰጠች ማለት ነው። ሌላም እኮ አለ። እኔንም ባለቤቴንም ለማስገደል የምትሄጅበት መንገዶች እኮ አሉ። ማነሽ ዘመናዊ ስንቱን ነገር ነው ስራዎችን አሰብ። የዛኔ ባለቤትህ ማን ነበረች? ባለቤትህ ማን ነበረች? የዛኔ አንተ ከኔ ጋር ነው የነበርከው። ይቅርታ ላቋረጥኩ። እኔ ባለቤት ጥያቄሽ በቃ ጠንቋዩን ያገናኘች ሰጠች። አብረን የነበርነው ከኔ ጋር ነው የነበርከው። አንተ ከኔ ጋር ነው የነበርከው። እኔ አሞኝ ይወድስና አሞኝ ስሚ ጠበል ከተመለስኩኝ በኋላ ሱቁንም ጭምር የከፈትኩት እኔና አንቺ ተለያይታ። ነገር ግን ሱቁን ከፍቼ ማን ወይ ታሰማኛል። አንተ አንዴ ጸበል ያልከው ለጸበል ላልከው ማለት ነው። እኔ ከዱባይ ኢራናዊ ሁኜ ወደ ኢትዮጵያ ከገባው በኋላ ሳልወጣ ስንት ዓመት ሙሉ ዱባይ ሳልወጣ እኔ እናንተ አብረን ነበርን። ፓስፖርት ዘመናዊ አንድ ነገር ባካችሁና ልመልስ እየተደማመጠ ማለት ነው። ዘመናዊ እኔ ብቻ ላውራ እያልሽ ነው። በጣም እድሉን እየሰጠውሽ ነው። አንቺን ነው ሞር እየሰማንሽ ያለ ነው። እድል እየሰጠሽው አይደለም። ሲያወራ ታቋርጫለሽ። እባክሽ አንቺ እንደገባሽ እንዳታቋርጡኝ ብለሽ ማንም ሳያቋርጥሽ ጥያቄዎችሽን አስተላልፈሽ ጥያቄዎችሽን እዚህ ጋር ጽፌ 7 ጥያቄዎችሽን ጽፌ በስነስርዓት ጥያቄዎችሽን መልሶልሻል። አሁንም ሀሳብ ካለሽ እንደ ትልቅ ሰው ወረቀትና እስክሪብቶ ያዢ፣ ጻፊው። ልክ ሲጨርስ ሚውትሽን አብርተሽ እኔ ጥያቄዎች ይሄ ናቸው በይ። እኛ 10 አንዱን እያቋረጠ ሀሳብ ልንምታታ አይገባም። ስለዚህ ጭንቅላትሽ ላይ የሚመጣውን እያንዳንዱ ጥያቄ አስፍሪ ወረቀት ላይ። ከዛ ሲጨርስ ሚውትሽ ብዙም ማብራራው ነገር የለም። ግን ምንድን ነው እሷ እስካሁን ቀን እኮ አልተወችኝም። አጋጣሚውን በምታገኝበት አጋጣሚ ሁሉ አልተወችኝም። ሱቅ ከፍቼ መጥቼ ያደረገችኝ ነገር ህዝቡ እየሰማው ነው። ሱቅ ከከፈትኩኝ በኋላ እኮ ሜቢ ራሴን ሁሉ አጥቼ ነበረ። ማለትም የላኩልሽ ቪዲዮ ጸበል ቦታ ሁኜ ለፍፌ የተገኘ ነው። ማለትም ላይፌ ተመሰቃቅሎ እንዴት አድርጌ ልንገርሽ? ማለትም እንዴት አድርጌ ለህዝቡ እንደማስረዳ አላውቅ። ነገር ግን በዋናነት ነጥብ ለጠየቀች ማን ነው የታገኘው ላለችኝ እሷን ያገናኛቻት ጠንቋዩን ያገናኘቻት ልጅ ነው ሪከርዱን የሰጠችኝ። እሱም ብቻ ሪከርድ አይደለም፣ በጣም ብዙ ሪከርዶች እኔን ለማሳበድ ከእጄ ላይ ገንዘብ እንዳይኖር ለማድረግ 180 ሺህ ብር ነው የከፈለችው። 180 ሺህ ብር ማለት ነው። 80 ሺህ ብር እሷ ወሰደች፣ 100 ሺህ ብር ጠንቋይ ወሰደ ማለት ነው። ብዙ መናገር ማልፈልጋቸውን ነገሮች በህግም ሊያስጠይቁኝ ስለሚችሉ መናገር አልፈልግም። እውነታውን ግን ህዝብ አይቶታል። ሌላ በዚህም ደረጃ መናገር አልፈልግም። ብፁዕ አባታችን አቡነ ዲሜጥሮስ እንዴት እንደነበርኩኝ ያውቃል። በቃ ህይወቴ ጭልም ብሎብኝ በህመም ስሰቃይም ብዙ ነገር ሲሆንም እሳቸው መጥተው እያረጋጉኝ፣ እሳቸው እያጽናኑ ነው በህይወት ቆሜ ያለሁት። ማለትም እዚህ ስታዩ ጤነኛ ነኝ፣ ግን ጤነኛ አይደለሁም። ከማንም ሰው ጋር የሄድኩት የለም። እግዚአብሔር በሚያውቀው ህመሜን ለሰው አልናገርም፣ ምክንያቱም የሚፈይድልኝ ስለሌለ። ጠዋት ማታ ለእግዚአብሔር ከማውራት በዘለለ ምንም ነገር የለም። ምክንያቱም እንደ ስንቱን ስንት የሆንኩትን ነገር እንዴት አድርጌ ልንገራችሁ? ሁሉ ነገር ባዶ ሆኖብኛል። ፍቅር ዲዛይን ስሙ ነው ያለ። ስላለቀስኩ ግን እውነተኛ አይደለሁም። ያለቀሰ ሌባ ነው። በነገራችን ላይ መቀደመ አንብታ ነው ህዝቡን አሳምሳብኝ የነበረው። በቃ የመሆነውን ሳስብ ነው እንጂ የምናገረው ስላለቀስኩኝ ህዝቡ እንዲያምነኝ አይደለም። ምክንያቱም 3 ዓመት እግዚአብሔር እኮ ደግሞ ፈጥሮኛል። ከ1 2 3 እድል እኮ ሰጥቶኛል። ከ1 2 3 እድል ሰጥቶኛል። ሜቢ አሁንም ይቅርታ ላድርግልሽ እያልኳት ያለሁት እግዚአብሔር ስንት እድል ሰጠኝ በህይወት እንድኖር።
ጋይስ ቲክቶክ ይዘጋል የሚያለቅስ ያሳጥር የምነግርሽ እኔ ከአንዴ ሁለቴ ሶስቴ በተለይ አዲስ ዓመት አካባቢ ሲመጣ እኔ ብዙ ነገሮች ይሆናሉ በአግባቡ የምሰራበት ጊዜ የለም እና ይህ ጉዳይ እኔ ይቅርታ ብላ ጉዳዩን እንድዘጋው ነበር የፈለጉት። አሁንም ማስረጃዎችን ከመልቀቅ የሶሻል ሚዲያ ርዕስ ሆኖ እንደዚህ እንትን ከማለት እሷም ስራዋ ያን አይደለንም ወይ ይህን ካላደረግሽልኝ በጣም አመሰግናለሁ። ይህ ከምንም እንትን የሚለን አይደለም። ሀቡዬ የምትረጅኝ ከሆነ የሶሻል ሚዲያ ብቻ ምትወርሽ አይደለም ህዝቡ በተሰበሰበበት አንድ ነገር ንገርሽ። እኔ ሀቢባ ምን ይሄ ድራማ ስለሰራሽ መፈራ መስሎሽ ከሆነ በጣም ሀቅ ካለሽ ያውልሽ እኮ ከማንም ጋር ብትታይ ማለት ነው። ሀቅ ካለሽ ከጎንሽ እኮ ማለት ሀቅ ከሌለሽ ግን ማንም ብትውይ ምንም በሃይማኖት ልንገርሽ አይደለ አንድ ነገር በሃይማኖት ብትደበቂ በብሔር ብትደበቂ እኔን ሀቢባን አታስፈራሪኝም። ፍትሃዊ ገለመሌ ድብን አድርጌ ፍትሃዊ ነኝ። ድብን የዛለት የው ልጅ ስላለቀሽ ብቻ እሱ ማስረጃውን ሳያመጣ ድራማ ስለሰራሽ ህዝቡ እንባሽን አይቶ ሀቢባ ማስረጃ የላትም እንጂ ልንገርሽ ማስረጃ የላትም እንጂ እንትን በይ ፍትሃዊ ሁኚ ይወቃላት ብለወይ በነጋታው እህቱ መታ ልንገርሽ በነጋታው እህቱ መታ ውሸቴን ነው ብላ ይቅርታ ስጠይቅ እኔ ላይ ነበር የሚፈርዱብኝ። እኔ ሚዛናዊ ባልሆን ያለ መረጃ አልሰማም ባልን ኖሮ ገባሽ አይደል? አንቺ ግን ይኸውልሽ ካፈርኩ አይመልሰኝ ነሽ። አሁንም ሌላ ቪዲዮ አለ ቮይስ አለ የሚከፈት እዚህ ጋር ሞር ነገሩ እየከረረ የበለጠ በራስሽ እያፈርሽ ከምትሄጂ ጉዳዩን ባጭሩ ቀጥተሽ ይቅርታ አጥፍቻለሁ። ሰው እኮ ነሽ አንቺ መልአክ ነሽ እንዴ? ማታጠፊው ሰው ነሽ። ተሰማሽኝ አልኩት። አንደርስታንድ አድርጊኝ ስሚኝ። ሰው ማስረጃ እህቱን አምጥተሽ የገዛ እህቱን የእናቱን ልጅ ማስረጃ አምጥተሽ በነጋታው መታ እኔ ዋሽቼ ነው በይተብዬ ነው ብላ እኮ አለች። ይኸውልሽ የሰው ማስረጃ እንዲህ ነው ዛሬ ተገድጄ ነው ይላል። የዶክመንት ማስረጃ የሰነድ ነገር የምፈልገው ሀቢባ እውነት አለኝ ያሳለፈውን እውነት ለሱ ክፉ አድርጌ ከሆን ፈጣሪ የስራዬን ይስጠኝ በልጆችም ላገኘው እሱም እግዚአብሔር ታምሩን አሳይቶኝ በልጆቹም ያገኘው ለሱም ታምሩን እንዲያሳየኝ ለመድኃኒዓለም እሰጠዋለሁ። ለፍቅር እንደዚህ የሆኑ ሳይሆን ብዙ መከራ ያግር ያየው አሁን ሌላ ነገር የሚወራ አይደለም። እባክሽን በቃ ሌላ በሚገባ ስሜን አጥፍተሽዋል እኮ አሁን ሌላ ተጨማሪ ስሜን ለምን ታጠፊዋለሽ? በቃ አንቺ ሚዛን ልካሽ ከማምጣት እንጂ ላይ ሆንሽ ነገር የለም። እኔ ህይወትሽን እንድትቀይሪ ብዙ ነገር አድርጌልሻለሁ። ብዙ ማስረጃ የሰው ማስረጃ ስለማይሆን ነው እንጂ ወሰድሽን ብርም ታውቂዋለሽ። በቃ አሁን የተጠየቅሽውን ብቻ መልሽ እባክሽ። አንዴ እኔ ላውራ አይደል ወስጄ ከሆነ አልኩሽ ለእግዚአብሔር ስጡት ብለሻል አይደል? በቀደም አንቺ ለእግዚአብሔር ሰጥቼዋለሁ። አዎ ማስረጃ የሌለው ነገር ለእግዚአብሔር ነው የሚሰጠው። ማስረጃ የሌለው ነገር የሰው ልጅ ለፈጣሪ ይሰጣል። ማስረጃ ከሌለሽ ምን ብለሽ ትከራከሪያለሽ? በሙሉ ይቅርታ ለሚገባ ወይስ ሰርቻለሁ? ይቅርታ ስተሰርቻለሁ። ይኸውልሽ ስላጠፋሁኝ ስላስቀየምኳችሁ ይቅርታ ስላደረግኩት ነገር ሁሉ ይቅርታ ብለሽ ከህዝቡ ጋር ሰላም ፈጥረሽ ስራሽን ብትሰሪ ይሻልሻል። እንዴት እንድነው የፈለገው ማለት ያለብሽ ስላስቀየምኳችሁ ይቅርታ አይደል? ስህተት ሰርቻለሁ፣ ስለሁሉም ነገር ይቅርታ ነው። ስህተት ሰርቻለሁ። በቃ ይችን ቃል ተጠቅማት ስህተት የሰራሁት ይህ ቮይስ በእኔ አንደበት መውጣት አልነበረበትም። ጸያፍ ነው። ህዝቡን ሙሉ የኢትዮጵያ ህዝብ ይቅርታ ከማለት ውጪ ሌላ ምንም ልል አልችልም። ህዝቡን ይቅርታ። እኔ እናንተን ግን ፈጣሪ የላይኛው ፍርድ እንዲፈርድ እንፈልጋለሁ። ሀቢባ ይቅር በይ። ይቅርታ ከዚህ ጋር ዘግቻለሁ። እኔ እናንተን ፈጣሪ ድንግል ማርያም እውነቷን ታሳየኝ። ሌላ ምንም አልልም። እግዚአብሔር ለአንተ እኔ ክፉ ከሆንኩኝ መድኃኒዓለም እውነቱ ሌላ ምንም ማለት ዘመናዊ እንዳትወጪ አንድ ደቂቃ አዳምጪ። እንዳትወጪ አንድ ደቂቃ አዳምጪ። አይገባኝም። አንድ ደቂቃ ዘመናዊ ቀጥልሽ። አይገባኝም። ፍቅር አይገባኝም። እኔ ዘመናዊ አዳምጪ። እኔ እየታገስኩሽ ያለሁት አትመውጪ። ለምንድን ነው የምትመውጪ? ሀቢባ የምትመውጪ ፍትሃዊነት ለምን አትሆኝም? ዘመናዊ
ነገሩ ቢያጠም ስትጠቀሚው አንቺ ነሽ። ነገሩ ቢያጠም ስትጠቀሚው አንቺ ነሽ። ነገ የሆነ ነገር አዳምጪ፣ በቃ አለቀ። እዚህ ጋር ፈጥሬዋለሁ። የስራዬን ይስጠኝ፣ የስራህን ይስጥህ። ይሄ ለእኔ አይገባኝም። ከተገባኝም ደግሞ እናቴን አባቴን ደካማ እናት አባት አለኝ። የምታስፈራራኝም የምትለውን በእነሱ ነው። ሀቢባ 21,000 ህዝብ በቃ እኔ ጨርሻለሁ። ሀቢባ እኔ ጨርሻለሁ። ወደ ማስረጃው ሂጅልኝ፣ ወደ ማስረጃው ሂጅልኝ። ላሰማ ላሳይ፣ ቪዲዮቹን ቮይሶቹን ላቅረብ። አመለጠች እንደ ልማዷ፣ አመለጠች እንደ ልማዷ። ይሄ ህዝብ ያንቺ መጫወቻ ነው። ጥሩ፣ አንተ መናገር የምትፈልገውን ነገር ተናገር። እኔን ራሱ እኔ በጣም አጸያፊ ስድቦችን ቤቷን ከፍታ በጣም ኃይለኛ አሉ የሚባሉ ባለጌ ስዳደግ ተሳዳቢዎችን አስገብታ ስትሰድበኝ ስክሪን ሪከርድ ተልኮልኛል። ግን ምንም ያልኳት ነገር የለም። ለምን እንኳን አላልኳትም። ዛሬ ቤቴ ስትገባ አስገባዋት፣ አዳመጥኳት። ማለትም ህዝቡን አሁን እውነቱን ቢያውቅ ደስ ይለኛል። ግን ትናንትና ሲደርሰኝ የነበረ ለምሳሌ ምስክሮች ብላ ስጠራቸው የነበረው ለምሳሌ ምስክሮችን ስጠራ የነበረው ራሷን እንደምታጠፋ ነው። ግን እንዲያው ህዝቡ ብዙ ነገር ከሚል ይልቅ መድኃኒት ሲዘጋጅ ነው ሲሰሙ ነበር። አንዲት ሪከርድ እንኳን አስተሚል እንዴት መድኃኒቱን እንደሰጠችኝ እና ወደ አራተኛው ጥያቄሽ እንሄዳለን። በእያንዳንዱ ጥያቄ ሜን ፖይንት ለአንቺ ስሰጥሽ ማለት ነው። ለአንቺ እንደዚህ ብሎ ነበር እንደዚህ ያደረገ ብዬ በምጠይቅሽ ሰዓት በእያንዳንዱ ጥያቄ ውስጥ መተት በሚለው አንዴ ነው የሰው ልጅ የሚጠይቀው አይደል? መተት የሚባለው ነገር አንቺ ኮመንት ያለሽ እንትን መረጃ ስለሌለሽ የሱ እኮ መረጃ አለው ብለሽ በአንዴ በሚጠየቀው ሰዓት ላይ መተት የሚለውን መደጋገም ለምን አስፈለገ? መድገሙስ ለምን ይጠቅማል? አንደኛ ህዝቡን ረብሾታል። ሁለተኛ ስትሮንግ ሴት ባትሆን ራሷን ታጠፋለች። ለምንስ እኔን መጨቆን አስፈለገ? አንድ ሰው አንዴ ተናግሯል አይደለ? መተት የሚለውን በገስትም ከዚህም አንድ ጥያቄ ስጠይቅሽ መረጃ ስለሌለሽ ነው ይሄ ስላለብሽ ይሄ ሆነሻል ብለሽ ለምን ትመልሽኛለሽ? ለምን በዚህ ትሸፍኝብኛለሽ? የኔ የጠየቁሽን ጥያቄ ብቻ ለምን አትመልሽብኝ? ይሄን ያለኝ በየሰዓቱ መተት እያልሽ ማውራቱ ለምን አስፈለገ? ማን እንዲሸማቀቅ ፈልገሽ ነው? አንቺው ራስሽ ማለት ነው። እሺ ትጨርሽ፣ አንድ ላይ መልስልሻለሁ። ማሪ ጨራሽ ጀምር። አሁን እንድትመልሽልኝ አልፈልግም። ሌላው እሱም ፓርት አልጻፍኩትም። 1 ሰከንድ። እሺ አራተኛ መተት መመተቴን ለምን ትደጋግሚዋለሽ? የጥያቄ ምልክት። ኦኬ ጽፌዋለሁ። ምንለው እሱ አሞኛል፣ ለመናገር አሞኛል፣ አልቻልኩም፣ ሆስፒታል ነኝ ብሎ የሄደ ሰውዬ ሆስፒታል ሆኖ ስልክ ለመደወል ተመልሶ የመጣው ምን አስቦ ነው? አንዴ ቆይ ማሪ፣ ቀስ እያልሽ ሲነገርና ሲጻፍ እኩል አይደለም። አሞኛል 1 ሰከንድ። አሞኛል ብሎ ሆስፒታል። የመጨረሻ ሊሆን የሚችለው የኔና የእሱ ከዚህ መጥቼ እዚህ መጥቼ እንዴት እንደመጣውን ባላውቅም እግዚአብሔር ነው የሚያውቀው። ከዚህ መጥቼ ምንም አይነት መፍትሄ ያገኘሁት የለኝም። ምንም አይነት መፍትሄ አላገኘውም፣ ላገኝም አልችልም። ስለዚህ የኔና የፍቅር ጉዳይ ሊፈጸምና ሊፈጸም የሚችለው በቤተ ክርስቲያን ብቻ ነው። አላደረኩም አርጋብኛለች ሲል እንዲምልልኝ እፈልጋለሁ። አላደረኩም ስል እንድምልለት እፈልጋለሁ። የኔና የእሱ ጉዳይ በቤተ ክርስቲያን ነው ሊዘጋ የሚችለው። ከዚህ መጥቼ ምንም አይነት መፍትሄ አላገኘውም። ከተቻለ ዩቲዩብ ላይ ከተቻለ አይደለም ይቻላልም ብዬ አስባለሁ። ዩቲዩብ ላይ ያለው የጫንሹ ቪዲዮ እንድታነሽልኝ ይፈልጋለሁ። አላነሳው የአማራ ህዝብ አላነሳው። አይ ምንም በቃ አላነሳው። የሚመጣብሽ ነገር ስሚኛ፣ የሚመጣብሽ ነገር ላይኖር ይችላል። ግን ህዝቡን በማያውቀው ነገር ራሴ ባመጣሁት እንዳያስኩት ይዤ መቻል ሲገባኝ
ህዝቡን ግን ላበሳቸው አይገባም። አንዲት ሴት ላይ ግን ሞራል ላይ መረማመድ አይቻልም። ጥሩ አይደለም። ልቧ ወይም ስትሮንግ ያልሆነች ሴት ብትሆን ለዕለት ታንቃ የምትሞት ሴት ትሆን ነበረ። አስፈላጊ አይደለም። እንደ ሴትነት ሴትን ማጽናናት ካልቻለም ደግሞ አርገሻል ወይ አላረግሽም ብሎ መጠየቅም ይቻላል። ግን ከዩቲዩቡ ላይ እንድታነሽልን በእግዚአብሔር ስም እጠይቅሻለሁ። ለእኔም ብቻ ሳይሆን ለህዝቡ፣ ለአማራ ህዝብ ስትይ አንሹ። አማራ በመተት አይታወቅም። ይኸውልሽ ኤክስኪውዝ ሚ እዚህ ቤት የብሄር ኖ ልጠሪ አልፈቅድልሽም። አንደኛ፣ ሁለተኛ የፈለጋችሁትን ኃጢአት እየፈጸማችሁ በብሄር የምትከለሉትን አንቺ የትኛውንም ብሄር አትወክዩም። ራስሽን ነው የምትወክዩ። ራስሽን ችለሽ አውሪ። በብሄር ለመደበቅ አትሞክሪ። ራስሽን ችለሽ አውሪ። የዛለትም ስታወሪ ይኸውልሽ ብሄር አይደለም ቦታ ነው የጠራሽው። አሁንም ማለት ነው ብሄር እየጠራሽ በብሄር ለመደበቅ አትሞክሪ። ጥፋትሽን ራስሽ ፊት ለፊት ተጋፈጪ። ኦኬ፣ ራስሽን ችለሽ ቁሚ። ያጠፋሽውን ጥፋት ያጠፋሽው ብሄርም ብለሽ አይደለም አንቺም ብለሽ ነው። ማንም ሰው በግለሰብ ደረጃ የሚሰራው ነገር ራሱን ግለሰቡን እንጂ ብሄርን አይመለከትም። ማንም እኔ ብሄርን፣ ሃይማኖትን፣ ምንንም አልወክልም። እኔ ሀቢባን ነው የምወክለው። እኔ ስሰርቅ እኔ ነኝ የምታሰረው። አንቺ ወንጀል ስትሰሪ አንቺ ነሽ የምትታሰሪው። የምትጠሪው ብሄር አይደለም። ሙሉ ተሰብስቦ አይደለም የሚታሰረው። እያንዳንዱ ሰው ለሚሰራው ስራ ራሱ ኃላፊነቱን ይወስዳል። ይሄ በብሄር የምትሸፈኑትን የሚዲያ ሽፋን ለማግኘት ሚዲያ ላይ በብሄር ሰው እንዲከፋፈል እንዲነሳ የምታደርጉትን ድራማ እኔ ላይ አይደለም። እኔ ሀቢባ እንደዚህ አይነት ነገር አይሸውደኝም። ብሄር ወክለሽ አይደለም እዚህ ጋር የመጣሽው። ማንም ሽጉጥ ደቅኖብሽ አልመጣሽው። መተሽ ለምነሽ በኮመንት ደጅ ጠንተሽ ነው እዚህ ቤት የገባሽው። ስሙኝ ተበድያለሁ ብለሽ ማንም እዚህ ቤት ችግር ላይ ነኝ ብሎ ሲመጣ በኮመንት ለምኖ ህዝብ ድምፅ ሆኖት ነው የሚገባው። ማንንም እኔ አናግሬ አምጥቼ አላውቅም። ለምነሽ ነው እዚህ ቤት የገባሽው እራስሽ መተሽ። ኦኬ፣ ማንም ጠርቶሽ አይደለም። ሶ አሁን ታዳምጫለሽ። ጥያቄዎችሽን ጽፌያለሁ። የጠየቅሽኝ ይህን ጥያቄዎችሽን እመልስልሻለሁ። አንደኛ ቤተሰቦቿን አላቅም ብሎ ነበር ላልሽው ማስረጃ አቅርቢ። አላቅም ብሎ እንደነበረ ማስረጃ አቅርቢልን። ሁለተኛ ምንም አይነት ግንኙነት አልነበረንም ብሎ ነበር ላልሽው እኔ እየሰማው ነበር። ምንም ፍቅረኛ አይደለችም፣ የፍቅር ግንኙነት የለኝም፣ አብሬያት አልተኛሁም ማለ እንጂ አዎ እሷ ናት ዱባይ ያመጣችኝ፣ አዎ ስራ አንቺ አስጀመርኩት ላልሽው እሱ እንዳስጀመረሽ ጥያቄ ልጨርስ። አልጨረስኩም። ጥያቄ ከአንድ ላይ መልሽ። ለምን ታስቆኛለሽ? ብሄር መጥቀሳችሁም እዚህ ቤት ውስጥ ይሄ ቤት ገለልተኛ ነው እኮ። ብሄር ከዚህ በኋላ ብሄር ብጠሪ ነቅያ አስወጣሻለሁ። አዎ ብሄር እንዳጠሪ አንድ ላይ መልሽ። አንድ ላይ መልሽ። ብሄር እንዳጠሪ ቤት። እሺ አዳምጪኝ። እሺ መጨረሻ ላይ የምጠይቅሽ ሚውትም አታደርጊኝ። አዳምጪኝ። ከአንድ ላይ ማረግሽ ሃይማኖት ወይ ብሄር ከጠራሽ ሚውት አደርግሻለሁ። ይህ ህጉ ነው፣ የቤቱ ህግ ነው። እኔ ሃይማኖት ብሄርም አይደለም ያስቆጣውን ህዝብ ነው ያያችሁታል። ብሄር ጠርተሻል፣ በብሄር ለመሸሸግ ሞክረሻል። አልሸፈንም። እኔ ተቆጣኝ ህዝብ ነው የነገርኩት። አንድ ሰው ሆኖ ማጠፋ የለም። የሰው ልጅ ካጠፋ ራሱን ችሎ ነው አጥፍቻለሁ ይቅርታ የሚለው ህዝቡን እንጂ በብሄሩ ለመደበቅ አይሞክርም። አንዴ አዳምጪኝ። ከዚህ ያለው የኔና የእሱ ጉዳይ የሚያበቃው በቤተ ክርስቲያን ነው። እንዲምልልኝ አርጋብኛለች ሲል እንዲምልልኝ በቤተ ክርስቲያን፣ እኔም አላደረግኩም ስል እንዲምልለት እዚህ ላይ ማረጋገጫ እሰጣለሁ። ሌላው ግን እኔ እውነት አለኝ፣ መረጃ ነው የሌለኝ። የሰው መረጃ አለኝ፣ እውነት ግን በጣም አለኝ። እውነት ስላለኝ ነው እየተጋፈጥኩ ያለሁት ማለት ነው። መረጃ ግን የለኝም። ስለዚህ የኔና የእሱን ጉዳይ ሊፈርደን የሚችለው ቤተ ክርስቲያንና አባቶች ብቻ ናቸው። ከዚህ በመቀጠል የእሷንም ጨርሼ ለመናገርና ላቁም ብዬ ነው። እሷ አዛኑ መረጃ አለኝ ብላለች። ኖ የአዛኑ በተራ ኖ ድብልቅልቅ አይወጣም። ዋን ባይ ዋን አንድ ባንድ አሁን ታረጊና ለጥያቄዎች ተቀብለሽ እፈልጋለሁ እኮ አይመለከተኝም። የአዛኑ ጠይቀኝ። በጣም ጥሩ አዛኑ በህግ እንድጠይቀኝ። ከዛ ውጭ ባለው አይመለከተኝም። እሱ ግን እንዲምልልኝና እንድምልለት ብቻ ነው የምፈልገው። መሀል እሱን ሊፈርደን የሚችለው ይሄ ብቻ ነው። ይሄ ብቻ ነው የሚፈርደን። ጥሩ እሱን የሚፈርደን። ስለ ሃይማኖት እኔ አይመለከተኝም። እኔ ከሃይማኖት ከብሄር ገለልተኛ ነው።
አይመለከተኝም ስለ ሃይማኖት። እሺ እኔም ደግሞ የፈለገውን ነገር ማድረግ ይችላል። ከእሷ ጋርም በህግ ትጠይቀኝ፣ አይመለከተኝም። መረጃ ታምጣ። እስከ ዛሬ የት ቆይታ ነበር? አሁን ከዚህ የመጣችው ማንን ደግፋ ነው? ስለዚህ ወይሷን ይዛ ህግ ላይ መሄድ ትችላለች። እኔ እና እሱ በቤተ ክርስቲያን እንገናኝ። አንቺ ከዚህ አትዳኝንም አትፈርጅንም። በጣም ጥሩ። ምን ፈልገሽ መጣሽ እዚህ ቤት? ለምን በኮመንት ለምነሽ ገባሽ? ፈርስት ኦፍ ኦል ጥያቄሽን ልመልስልሽ መጀመሪያ፣ ከዛ ለምን እንደመጣሽ ማን ሽጉጥ ደቅኖብሽ እንደመጣሽ ትነግሪናለሽ። አንደኛ ጥያቄሽ ቤተሰቦቿን አላውቅም ብሎ ነበር ላልሽው ማስረጃ አምጪ፣ ያለበትን ማስረጃ አቅርቢልን። ሁለተኛ ምንም አይነት ግንኙነት አልነበረንም ብሎ ነበር ላልሽው ፍቅርዬ አይደለች አንቺ ነሽ ነው ጥያቄሽን ስጠይቂ ከማስረጃ ጋር እህት አለም። እኔ ስታወሪ ዝም ብዬ ጠብቄሻለሁ። ሚዩት አርጊ። ከስር ፊውቸሪንግ አትግቢልኝ። አንደኛ ጥያቄዎቿን ሰምታችኋል። እኔ የሚኸው በወረቀት አስፍሬያለሁ፣ አነባለሁ። ጥያቄዎቿን እያነበብኩ መልሳለሁ ለእኔ የተጠየቁትን። አንደኛ ጥያቄ ቤተሰቦቿን አላውቅም ብሎ ነበር ላልሽው ማስረጃ አቅርቢ። አላውቅም ለማለቱ ምንም አይነት ግንኙነት አልነበረንም ብሎ ነበር ግን እህቱ መሰከረች ላልሽው ግንኙነት አብሬያት አልተኛውም ፍቅረኛ አልነበረችም እንጂ አላውቃትም አላለም። አዎ እሷ ናት ዱባይ ያመጣችኝ፣ ግን ስራ አስጀመርኩት እንዳለችው እሷ አይደለችም ያስጀመረችኝ፣ ጭራሽ እኔ ነኝ እሷን ስራ ያስጀመርኳት ብሎ ከመጣ ጀምሮ ኢማራት ምን እንደሰራ ሁሉን ነገር አብራራ። ሶስተኛ ጥያቄ እኔ ቤተሰብ ጋር እሱ እንዲደውል ለምን ፈቀድሽ ላልሽው ጥሩ ጥያቄ ነው። አንደኛ ነገር ሌላ ጊዜ ሪምናት እንድትደውል የምታረጊው አልሽ። አንቺ እኔን ካወቅሽኝ ገና ትናንትና ነው። ሄደሽ ከማንም ጋር አውርተሽ ለመጣሽ እኔ ለአሉ ባልታ አይ ዶንት ኬር። እሱ እንዲደውል ያደረኩት አንደኛ እኔ የቀጥታ መስመር ስልክ የለኝም። ሁለተኛ እሱ ቢደውል ሪከርድ አድርጎ ነው የሚያመጣው። የመጀመሪያውንም የባልሽን ባሌ ብለሽ የሰጠሽንም ስልክ ቁጥር እሱ ራሱን የደወለው ባልሽ ሲሆን እሱ ጋር እንዲደውል ፈቅደሽ እናትሽ ስትሆን የማትፈቅጂው ለምንድን ነው? ለራስሽ እመልሳለሁ እሱን ጥያቄ። አራተኛ መተት የሚለውን ነገር ለምን ትደጋግሚዋለሽ ላልሽው ለምን ተሸማቀቅሽ? ብደጋግመው አሁንም መተት ብል ምን አስጨነቀሽ? ለምን ፈራሽ? መተት አሁንም እላለሁ መተት የሚባል ነገር አለ ቮይሱ ላይ። በቮይስ ማስረጃ የሰነድ ማስረጃ አመጣ። እሱን እዚህ ጋር ከፈትኩት። እኔ ሴት ስለሆንሽ ብቻ በሴትነቴ ሀቅ ሳይኖርሽ ከአንቺ ጋር እንድቆም ፈልገሽ ከሆነ ተሳስተሻል። እኔም የወንድ ልጅ እናት ነኝ። ሀቅ ካለው ሰው ጋር ነው የምቆመው። አንድ ሰው ሁልጊዜ ሀቢባ ለሴቶች ትከራከራለች እና ሴት ልጅ ጥፋተኛም ብትሆን ሀቢባ ከሴቷ ጋር ትቆማለች ነው። እኔ ከሀቅ ጋር ነው የምቆመው። ሀቅሽን አምጪ፣ አብሬሽ ልቁም። ሀቅሽን አምጪ፣ ድምፅ ልሁንሽ። ምን አመጣሽልኝ? እሱ ቮይስ ይዞ መጣ። ላብ ያለውን ያው አሁንም እደግምልሻለሁ። ላብ ያለውን የሹን ሸሚዝ አምጡልኝ የምትይበት የራስሽ ድምፅ አምጡልኝ፣ አሳብደዋለሁ፣ እበቀለዋለሁ የምትይበትን ቮይስ ለገዛ ወንድምሽ የላክሽውን ቮይስ ማስረጃ ቀረበ ለህዝቡ። ከዚህ በላይ ምን ያምጣ ሰውየው? ይሄን ስላመጣ ደግመዋለሁ፣ አሁንም ደግመዋለሁ። ምንም የምፈራው ነገር የለም። እኔ ሀቅን ይዤ እሞታለሁ፣ ከሀቅ ጋር እሞታለሁ። አንድ ሰው ራሴን አጠፋለሁ ብሎ ስላስፈራራኝ ምንም ላደርግለት አልችልም። ሀቁን ግን ይዞ ይምጣ። አምስተኛ አሞኛል ብሎ ሆስፒታል ሄዶ ስልክ እሱ ለምን መደወል ፈለገ? እሱን ለራሱ ተዋለው። እኔን የተመለከቱትን ጥያቄዎች መልሻለሁ። ስድስተኛ እንዲምልልኝ ይፈልጋለሁ። እሱንም ለራሱ ተዋለሁ። ሰባተኛ እዚህ መጥቼ ምንም አይነት መፍትሄ አላገኘውም። በጣም ጥሩ። እዚህ እንድትመጪ ማነው ሽጉጥ የደቀነብሽ? ማነው እኔ ጋር የላከሽ? ራስሽ አይደለሽም ወይ መጥተሽ ሀቢባ አስገቢኝ ብለሽ 50 ጊዜ ኮመንት ጽፈሽ በ51ኛው እድል ደርሶሽ የገባሽው? እኔ ምን አገባኝ? አይ አም ስትሮንግ ኢነፍ ፎር ማይሰልፍ። እኔ ለራሴ ቆምለታለሁ። ገብቶሻላ? እኔን ልጄን ሲሰድቡ ምን ጋር ከነበሩ ሰዎች ጋር ሄደሽ አብረሽ ረግጠሽኝ ሰድበሽኝ ስትመጪ አላስገባም የምልሽ መስሎሽ ከነበረ እኔ እንደዚህ አይነት ሰው አይደለሁም። አሁንም ሀቅ ካለሽ አብሬሽ እቆማለሁ። ስትሰድብኝ አድረሽ በላይቭ እንኳን ሀቅ ካለሽ አብሬሽ እቆማለሁ። እኔ ለሀቅ ነው የምቆመው። ሁሌም ከተበዳይ ጎን እቆማለሁ። ከተበደልሽ ማስረጃ አምጪልኝ፣ አብሬሽ ልቁም፣ አብሬሽ ልጮህ። አለቀ። ያለ ማስረጃ ግን ዝም ብለሽ ይሄ በብሔር ለመደበቅ አይ ዶንት ኬር። እኔ ሀቢባ በብሔር ብትደበቁ በሃይማኖት ብትደበቁ አይ ዶንት ጊቭ አ ሺት። ከሀቅና ከሀቅ ጋር ነው የምቆመው። አለቀ። በሃይማኖት በብሔር ምናምን ሰው ለማስፈራራት ትሞክራላችሁ እንዴ? በብሔር ሆ ብላችሁ ብትነሱ፣ በሃይማኖት ሆ ብላችሁ ብትነሱ፣ እኔ ሀቢባ ሀቅ ካለው ሰው ጋር እቆማለሁ። አለቀ። እንዲህ በብሔር ለመደበቅ ትሞክራለች። በብሔር ለመደበቅ አልሞክርሽ። በሃይማኖት አልተደበኩም፣ በብሔርም አልተደበኩም። ግን ህዝቡ በብሔር ለመደበቅ ሞከርሽ። በብሔር እኔ እንድታስፈራሪ
እኔ ሀቅ ይዤ ማንንም አልፈራም። ሀቅን ይዤ ምንም ነገር አልፈራም። አንቺ ሀቅ የለሽም። መተት የሚለውን ቃል አንቺ በራስሽ ቮይስ ስልኬ ላይ አለ። ከዛ የባሰ ቮይስ ነበር፣ ግን ሴትነቴ ስብዕና ያልፈቀደውም አላወጣሁትም። እንዴ ምነው ካፈርኩ አይመልሰኝ ነው እንዴ? ካጠፋሽ ጥፋትሽን ካመሽ ይቅርታ ጠይቀሽ ነገሩን መፍታት እንጂ በብሔር ለመደበቅ መሞከር ምንድን ነው? ጨርሻለሁ። እኔ ጥይት አንዴ ልናገር። ተናገሪ አትመውጡ። በብሔር አልተደበቁም፣ በእምነት አልተደበቁም። ግን ህዝቡ ከተናገረው አንጻር ለምን ህዝብን ማሸማቀቅ አስፈለገ ከጎንደር ተብሎ ይህ መደጋገም ለምን አስፈለገ ለተባለው መልስ ነው። ጎንደር ሆስፒታል ነው ያልሽው። ጎንደር ሆስፒታል ቦታ ነው፣ ጎንደሬ አይደለም ያልሽው። ጎንደሬ ሲሆን አንድ ጎንደሬን ይመለከታል። ጎንደር ሆስፒታል ቦታ ነው። ጎንደር ሆስፒታል ነው ያልሽው። ዩቱቤ ላይ አለ። ስለ ብሔር አልተነሳም እዚህ ቤት። ቦታ ደግሞ ቦታ ነው፣ ብሔር ሌላ ነው። ገባሽ አይደል? ማንንም በብሔር የምታነካኪ ምናምን ነገር መስሎች ከሆነ እኔ ሀቢባ በብሔር ተነስተውብኝ አይቼዋለሁ፣ በሃይማኖት ተነስተውብኝ አይቼዋለሁ። ሀቅ ስለያዝኩኝ ሁሌም ሀቅን ይዤ እቀጥላለሁ። ገባሽ አይደል እንዴ? በስራሽ ልታፍሪ ፋንታ ደግሞ ትንሽ አታፍሪም? አላፍርም፣ እኔ አላፍርም። እውነት ስላለኝ አላፍርም። ቮይሱ አሁንም ብትሰሚው ማታፍሪ ቮይሱ ልክፈትልሽ። ቮይሱን አዳምጪኝ፣ ደፋር አዳምጪኝ። ሶሊያና እባክሽን ይኸውልሽ እሷ ቤት ነው የመጣው። እንዴ አትጩሂ። እሷ ቤት ነው የመጣሽው። በስነ ስርዓት አውሪያት። ቤቱ ባለቤት ሀቢባ ናት። ፕሊስ እሷ በስነ ስርዓት ነው እያወራች ያለሽው። አንቺም በስነ ስርዓት አውሪ። ስታወራ አትሊስት ይኸውልሽ ስታወራ ስሚያት። እኩል ማውራቱ ምንም አይጠቅምም። ይሄ የሆነ ነገር መደባበቅ ስለሆነ የሚመስለው ፕሊስ ስሚያት። አንቺ ስታወሪ እሷ ጸጥ ብላ ነው የምትሰማሽ። እሺ ከዚህ ጋር ልለው የምፈልገው ሌላው መልሱን እንዲመልስልኝ የምፈልገው የእኔና የሱ በቤተ ክርስቲያን ነው የሚያልቀው። ከፈለገ ይምላል፣ ካልፈለገ አይምልም፣ ችግር የለውም። ሌላው የምፈልገው 25,000 ህዝብ ባለበት የማይባል ቃል ስላልኩ ህዝቡን ይቅርታ ማለት ፈልጋለሁ። ይቅር በሉ ህዝቡን ማለት ነው። ህዝቡን ይቅርታ። ሌላው ከዚህ በተረፈ ለሚመጣው አዛኑም ሆነች ማንም ለሚመጣው በያዘችው ቮይስ ይዛ ህግ ልጠይቀኝ ትችላለች። የኔና የፍቅር ጉዳይ ግን ከዚህ ጋር ያከትማል። በአባቶች ግን እንገናኛለን። አላደረገችም ሲል አርጋለች ሲል ይምልልኛል። አላደረኩም ስል ግን በዚህ መጽሐፍ ቅዱስ እምላለሁ። ከዚህ በላይ ምንም ማስረጃ ስለማይኖር ከአባቶች በላይ ከቤተ ክርስቲያን በዚህ ልጠይቀው እፈልጋለሁ። ሌላውን ጨርሻለሁ። አመሰግናለሁ። ሁላችሁም ያስቀየምኳችሁ ጥያቄዎቿን መልስላት ነው። ቆይ የእሱ ጥያቄዎቹን ከመጀመሩ በፊት እዚህ መጥቼ መፍትሄ አላገኘውም ስትይ ማን አስገድዶች ነበር የመጣሽ? ለምን መጣሽ? ምንም አላስገደደኝም። ግን ታወራ ለእያንዳንዱ መፍትሄ ልትመልሽልኝ ሲገባ የምትጠይቅኝ ይህን የዚህ መፍትሄ ስላላገኘሽ ነው በማለት ትሸፍኝብኛለሽ። ማስረጃ የጠየኩሽን ጥያቄ ማስረጃ የለሽ። ማስረጃ የጠየኩሽ ጥያቄ ሌላ ነው፣ ያኛው ያለፈ ጥያቄ ነው። ያለፈው ጥያቄ ከምጠይቅሽ ጥያቄ ጋር እኩል አይሆንም። ምንድን ነው የጠየቅሽኝ እና ያለፈ የመለስኩልሽ? እስኪ ምን ነበር ጥያቄው? ለምሳሌ ስልክ በደወለበት፣ ሁለተኛ ነርቨስ ሆንኩኝ ስልሽ ስድብ መስሎሽ ከሆነ በሚል ሸፋፈንሽብኝ። ነርቨስ የሚለው ነርቨስ አትሁኚ ስልሽ ስድብ መሰለሽ? ነርቨስ ብስጭት ነው ብዬ አስረዳሁሽ። ስለገባኝ ራሴ ነኝ ያልኩት፣ ማላቆኝ ሳይሆን ስለገባኝ ነው ያልኩት። አበሳጫችሁኝ። ለእናቴ በዚህ ሰዓት መደወል የለበትም ስልሽ፣ አዎ መደወል የለበትም። እስከዛሬ ሪም ጎልድ ናት የምደውልልሽ፣ ለተቸገረም ፍሪኮልም ምንም የምደውልሽ እሷ ነበረች። እሱ እንዲደውልልሽ ከኔ ቤተሰብ ባልሽ ጋር ለምን እንዲደውል ፈለግሽ? ዋን ሰከንድ እናትሽ ጋር ሲሆን ለምን አልፈለግሽም? ባልሽ ጋር ባሌ ብለሽ ሰጥሽ ቁጥር ጋር እሱማ ደውሎ መጠየቅ ይችላል። እንዲያምን ነዋ እሱ እንዲደውል። እናትሽ ጋርም እሱ ደውሎ እንዲያምን ነው። እሱ አይደል እንዴ ባለ ጉዳዩ? እንደዛ መሆን አይችልም። ፍትሃዊ ሁኚ ሀቢባ። እኔ አንቺ የፈለግሽው በውሸትሽ እንድፈርድልሽ። ይኸውልሽ አንቺ እኔና ህዝቡ ከነ ውሸትሽ እንድንፈርድልሽ። በጣም አልዋሸሽም? አልዋሸው። ምንም አይነት ነገር የለም። እውነት አለኝ አልኩሽ እኮ እውነት አለኝ። የሰው ምስክር አለኝ። ቮይሱ የላክሽው ቮይስ ታዲያ ይሄ የሰማነው ቮይስ ጆሯችን እኛ አሞን ነው። የማን ነው ድምፁ? ሸሚዙን አምጣልኝ ያሳብቀው።
አሞን አይደለም አዳምጪኛ፣ አሞንም አይደለም። ለሱም ለቦይሱም መልሼልሻለሁ። እውነት አለኝ። ስለዚህ በአባቶች እንገናኝ በሚል ሸፈንኩልሽ። ለምን መረጃ ስለሌለ። እሺ እሱ ከኔ ጋር ግንኙነት የለንም፣ በፍቅር ደረጃ ግንኙነት የለንም ካለ ይሄን ቮይስ ለምን ማስቀመጥ አስፈለገ? ለምንስ ፈራ? ይሄን መልሽልኝ አንቺ ራስሽ ማለት ነው። ለምን ፈራ? ይሄን ማስቀመጥማ እንኳን አስቀመጠ። በማስቀመጡማ መሰለኝ የጠቀመው። ዛሬ አንቺ ሚዲያ ላይ መጥተሽ ይሄ ሰው ብሬን በልቶኛል፣ ይሄ ሰው አንቺ እኮ ነሽ መተት የሚለውን ነገር የጀመርሽ ባይዘዌ አንቺ እኮ ነሽ አስሳለሁ ብለሽ ዋን ሰከንድ አንቺ እኮ ነሽ መጀመሪያ ስለ መተት ያወራሽው። አያችሁ ስታመልጥ አመለጠች። እውነትን መጋፈጥ አልቻለችም፣ አመለጠች። ስለ መተት የጀመረው ማን ነው መጀመሪያ? እሱ ከመምጣቱ በፊት ሐሙስ ነው እሱ የመጣው። እሮብ መታ በመተት አደንዝዞኝ አፍዝዝ አደንዝዛለሁ ብላ ያወራችሁ ቀድማ እሷ ይሄን ስላለች ይሄ ሰውዬ ማስረጃውን ይዞ መጣ። እሱ ላይ ነበር እኮ የፈረን ማለት ማስረጃ ሳለ ጥያቄዎቿ ነታቸውና ትሰማለች። ጥያቄዎቿ መልስ ልስጥና ወደ እኔ ዋናው ሀሳቦች ይገባለሁኝ። ሀይባ ጊዜ ምሰጪ ዛሬ ይፈልጋለሁ። እሺ እናመሰግናለን፣ እንሰጥሃለን። ኔትወርኳን መሰለኝ የነቀላት ፍላወር እየላከች እኔ ብቻ አይደለም እዚህ ጋር ያወራሁት። ከኔ በፊት በእኔ አጀንዳ ተደመሰሰባቸው እንጂ ከኔ በፊት ያሉት ተናግረው መስክረው ወጥተው ሂደዋል። ለእነሱ ምን መፍትሄ የሰጠሻቸው? እኔ ብቻ ባወራ ኦኬ፣ እኔ ነኝ ስም ላጠፋ ይሆናል። ከኔ በፊት ለተናገሩት ሰዎችስ ምን ትያቸው? የዚህም አንድ መልስ ነው። እኔ አይደለሁም ይሄን ያልኩት አይደለ? እኔ ብቻ አይደለሁም ያልኩት። አንድ እኔ ብቻ እነሱ ደሞዝ አልተከፈለንም አሉ። አንቺ እኮ ጋይስ ምን የሚለው ዘፈን ነበር ያልሽው? ወይን በወይን መድኃኒት አድርጎ አጠጣኝ። አዎ ጥሎብኝ በሚለው ዘፈን ወይን በብርጭቆ አድርጎ አጠጣኝ። ማሬ እኔ ጋር ስትመጪ እውነትን ነው የምትጋፈጭው። ገብቶሻል አይደለ? ወይን በጥሎብኝ ሄደች ደግሞ በሚለው ሙዚቃ ከፍቶ ወይም በወይን ተታርጎ አጠጥቶኝ አደነዘዘኝም እና አምጪ ሲለኝ መስጠት ነው ስራዬ፣ ገንዘቤን በሙሉ አይደል እንደ ያለችው። ላይፍ ሪከርድ እኮ አለ። ይችም እንጂ የእሷን ቤተሰብ አላውቅም አላልኩም። ቪዲዮ ስላለ የኔን ቤተሰብ ሳይሆን የኔን ቤተሰብ አታውቅም እንጂ የእሷን ቤተሰብ አላውቅም ማለት ነው። ጭራሽ ስለ እሷ ቤተሰብ ሲጀመር አልተወራም። ምንም አይነት ግንኙነት አልነበረንም ብሎ ነበር፣ ግን እህቱ መሰከረች። ችግር የለም ቢኖረንም እኮ እሺ አለን ብለን እናስብ። ስላለን ሳሪያ ምን ይፈጥ በቃ እሺ፣ እኔም ልመንላት ፍቅረኛ የምትሆን ምን ምትሆን ተጀምሩ። የእሷ ሱቅም ስከፍት አልነበረችም፣ ምንም ሳደርግ አልነበረችም። ነበረን እንበል ተለያየን፣ አለቀ። በዚህም ይዘጋ። ምክንያቱም ፍቅረኛ ብትሆን ምን ይፈጠር? አሁን እሺ ያለውን ነገር በዚህ ልዝጋው። ሌላ ጥያቄ ካለሽ እኔ ቤተሰብ ጋር እሱ ለምን እንዲደውል ፈቀሽ ይለኝ ነበር። እሺ እናቴቱ ለምን ተደጋግመሽ ለኔ አሞኛል ብሎ ሆስፒታል ሄዶ ስልክ እሱ ለምን መደወል ፈለገ? ያው ራሱ ያለን ጥያቄ በዛት ልመልስ። ሆስፒታሉ ማለትም ስኳሬ በጣም ከፍ ብሎ ነበረ። ስኳሬ ከፍ ስለሚል ሆስፒታል እዛው እንከታተልህ ነው። ሆስፒታልም ተኝቼ ኦክሲጅን አጥሮኝ ምናምን አይደለም፣ ግን የሆነ ነገር ሲፈጠር መርፌ ይሰጡኛል። ቤት የሆኝ የምወስደው መድኃኒት ሊያወርድልኝ አልቻለም። በቃ እነዚህ እኮ አሁን ስኳሬ እና ስለዚህ ሆስፒታል ሁኜም ስልክ መደወልም ማውራትም እችላለሁ። መኪና ነበረ፣ ከመኪና ጋር ሁኜ እየደወልኩ ነበር። ያለው ነገር እሺ እንዲህ ብልልኝ እፈልጋለሁ። ፈጽሞ በሃይማኖት ፈጽሞ መማል አይፈቀድም። ከዚህ በላይ ማስረጃ አቅርቤ ለምን ነው የምምለው? ለምን ማስረጃ ባላቀርብም እንኳን አልምልም። ምክንያቱም ፈጽመሃት ማል ነው የሚለው። የትኛው አባቶችን ውስጥ የሚያስመሩትኝ? እነዚህ ነበሩት ጥያቄዎች። ሌላ ጥያቄ ያለሽ? አይ ልቀጥል እባክሽን፣ ልቀጥል ትንሽ ደቂቃዎች ማለት ነው። እየተሰጣት እድል እየተሰጠኝ አይደለም ስላለች ያው እድል ይሰጣት እንደገና። እሺ መጀመሪያውን አልሰማሁም፣ ኔትወርኬ ስለሄደብኝ ቀስት ስላሳየኝ
የመጀመሪያው መልስ ምንድን ነበር ያለው? ፍቅረኛ የትኩ ምንድን ነው ያለው? እሺ እኔ ልንገርሽ ባጭሩ ቤተሰቦቿን አላውቅም ብሎ ነበር ለሚለው ጥያቄ እኔ ቤተሰቦቿን አላውቅም አላልኩም። የኔን ቤተሰቦች እሷ አታውቅም ነው ያልኩት እንጂ የእሷን ቤተሰቦች አላውቅም አላልኩም ብሏል። እሺ ይህ ለአንቺ ልጠይቅሽ፣ አንቺ ሀቢባ የእሷን ቤተሰቦች አውቃለሁ ወይስ አላውቅም ነው ብሎ የመለሰልሽ? አልጠየቅኩትም እንደሱ። እኔ የጠየቅኩት አንቺ የእሱን ቤተሰቦች ታውቂያለሽ? እዛው ላይ አንቺ የእሷን ቤተሰቦች አላውቅም ብለህ አልነበረም አልሽው? ስልክ በደወለው ጊዜ እማዬ ብለህ ለምን ደወልክ? አላልኩም ማለት እኔ ማንኛውንም ሰው እማዬ ብዬ ነው ማውራው ብሎ መለሰልኝ። ቮይሱ አለ ዋትሳፕ ላይ። እኔ ማንኛውንም እናት እማዬ ብዬ ነው ማውራው። ማንኛውንም እናት ጋር ስልክ ስደውል እማዬ ብዬ ነው። እንደዛ አይደለም የመለሰልሽ። የመለሰልሽ አዲስ አበባ አግኝቻቸው እኮ አግኝቻቸዋለሁ፣ ግን ባላቃቸውም ራሱ ማንኛውንም እናት እማዬ ብዬ ነው ማወራው እንጂ እኔ እሷ የእሷን ቤተሰቦች አላውቅም አላልኩም። እኔ ያልኩት እሷ የኔን ቤተሰቦች አታውቅም ስል እህቴን ምስክር አመጣች። እሱ አንቺ ቤተሰቦቹን አላውቅም ስትይ ዩቱብ ላይ ገብተሽ ከሀ እስከ ፐ አዳምጪ። እኔ ዩቱብ ላይ ገብተሽ ኦኬ ከሀ እስከ ፐ የነበረውን ቁጭ ብለሽ ከፍተሽ አዳምጪ። እንደዛ ከሆነ ለምንድን ነው እኔ እኮ ጥያቄን ሳልጨርስ ስለምታቋርጡኝ ነው። እንደዛ ከሆነ ለምንድን ነው የእኛ ብቻ ዩቲዩብ ላይ እንድንለቅቅ የፈለግሽው? አንቺ የልጆቹ ለምንድን ነው አብሮ ከአንድ ላይ ያልተለቀቀው? ተለቋል። ዛሬ ነው የሚተላለፈ የሚቆራረጥ ነገር የለም። የኔ ላይፍ ገብቼ እስከምወጣ ቀጥታ ዩቲዩብ ይዛለ የልጆቹ የለም። ሌላው ሰቦቼ በእኔ ምክንያት አለ ና ዩቱብ ቻናሌ ላይ ከኔ ጋር ከምትከራከሪ በኋላ መጥቶ ቪዲዮ ከምታፍሪ ግቢና የኔ ላይቭ አዳምጪ። የኔ ላይቭ ገብቼ ጌም ብቻ ነው ማላስተላልፈው። ሙዚቃ ሲኖር ኮፒራይት ስለሚሰጠኝ ዩቱቤ የኔ ላይቭ ከሰዓት ስገባ ከጌሜ በኋላ ከሰዓት ስገባ ገብቼ እስከምወጣ ዩቱቤ ክፍት ነው። ዳይሬክት ነው የሚተላለፈው። ይኸው ኮመንት ላይ አለ እያሉ እየነገሩች ነው። ዩቱብ ላይ ሀቢባ ብለሽ ሰርች አድርገሽ ገብተሽ ኤቭሪዴይ ላይቬ ቀጥታ ነው የሚተላለፈው። ዩቱብ ላይ የማያውቅ የለም። ሌላው ቤተሰቦቼ በእኔ ምክንያት ልጆቼ፣ እኔ አልኩሽ እውነት አለኝ። እውነቱን የደበቀብኝ መረጃ ስለሌለኝ ነው። የሰው መረጃ ግን ነፍ አለኝ። የሰው መረጃ ስለማያስፈልግ ነው። ፍርድ ቤት ቢሆን የሰው መረጃ ከ3 በላይ እስከ 3 ባለው ያስፈልጋል። እዚህ ላይ ግን የሰው መረጃ ህግሽ ስለሆነ የለም፣ የሰው መረጃ አያስፈልግም። ግን የሰው መረጃ ነፍ አለኝ፣ እውነት አለኝ። እግዚአብሔር በሚያውቀው ፈጽመሃትማል ብሎ ለመለሰልኝ መጽሐፍ ቅዱስ እውነት ካለ ላውራ ዘመናዊ አንድ አይነት ጉዳይ ቤተሰቦችም ሆኑ ልጆች አንድ ነገር ቢሆኑ ተጠያቂና ተጠያቂው እሱና እሱ ብቻ ነው። ይሄን ህዝብ እንዲያውቅልኝ እፈልጋለሁ። ሌላው ሙሉ ኢትዮጵያውያን ይቅር እንድትሉኝ እፈልጋለሁ። በተናገርኩት ቃል እሸፍናለሁ። ሌላውን ሚውት አድርጌ እሰማሃለሁ ወይም ደግሞ ታስሜ ልሰማ እችላለሁ። የእሷን ጉዳይ አልሰሙም፣ የእሷን ጉዳይ አልሰማም፣ አልቀበልም። በህግ መሄድ ትችላለች። እስከ ዛሬ ለምን አልመጣችም? ለቤተሰቦች የጠይቃኝ ለምን በህግ አልሄደችም? ለምንስ ድጋሚ አልጠየቀችም? እዚህ ውጭ ያለውን የእሱን እሰማዋለሁ፣ እሷን ግን እሰማት አልችልም። ታስሜ እጠብቅሻለሁ። ሙት አድርገሽ ስሚ። እዚህ ጥያቄ ከመጣልሽ ጭንቅላትሽ በኋላ ላይ እንድትጠይቅ ጀምር። እሺ፣ አመሰግናለሁ። እውነት ለመነጋገር ዛሬም ተመልሳ እንደዚህ አይነት ሞራል ይኖራታል ብዬ አልገመትኩም። ተመልሳ እንደዚህ አይነት ነገሮችን ታወራለች ብዬ አልገመትኩም እውነት ለመነጋገር። ምክንያቱም በትናንትናው ዕለት ስልክ እየተደወለልኝ ስለሷ ሲነገረኝ የነበረው ውስጤን ስለረበሸኝ ትቼዋለሁ። ምክንያቱም ራሷን እንደምታጠፋ አይነት ነገር እንደዚህ አይነት ነገሮች ምክንያቱም 15,000 ህዝብ በተሰበሰበበት አንዳንድ ሪከርዶች ልኬልሻለሁ ከመጀመሪያው የባሰ። ምክንያቱም በህግ አግባብ እንኳን የሚያስጠይቃት ሪከርዶች ልኬልሻለሁ። ሜይ ቢ ለህዝብ ቢተላለፍም ባይተላለፍም ዋጋ ስለሌለው ከአንቺ ጋር ይቀመጥ ማለት ነው። የተወሰነ ነገር ግን ማለት እፈልጋለሁኝ። እኔ ሱቅ ከከፈትኩኝ ጀምሮ በተለይ ሱቁ ከተከፈተ ከ2 ዓመት በኋላ ጀምሮ እኔ ሰላም የለኝም፣ ጤና የለኝም። በመኖርና ባለመኖር መካከል ነው የነበርኩት። አብዛኛውን ጊዜ ማሳልፈው በጸበል፣ አብዛኛውን ጊዜን ማሳልፈው በሕክምና ነው ማሳልፈው። ከነበርኩበት አንጻር እግዚአብሔር ደግሞ ወልዶኛል።
ራሴን ማላውቅበት ሰዓት ነበረ። በጣም እታመም ነበረ። ሱቁ ነው እንጂ ያለ እኔ አልነበርኩኝም። ሱቁ ነው የነበረው ማለት ነው። እና ትናንትና ራሷን ታጠፋለች በሚባልበት ሰዓት ላይ ህዝቡ እውነታውን ያውቃል። ምክንያቱም ከድምፅ በላይ ምንም የለም። ለምን እኔ በህግ ጠበቃ አለኝና ጠበቃውን በህግ ሊሄድ ሲል ሁሉን ነገር ለእግዚአብሔርና ለህዝቡ ልተው። ምክንያቱም ከዚህም በላይ ማስረጃ ማቅረቡ አስፈላጊ ስላልሆነ እግዚአብሔር ምስክሬን፣ እኔ ከአንድ 2 3 በህይወት አልነበርኩኝም። አቡነ ዲሜጥሮስ ታውቋቸዋላችሁ ሁላችሁም እና በህይወት እንድቆይ ያደረጉኝ እሳቸው ናቸው። በጣም ይጸልዩልኛል፣ በጣም ያረጋጉኛል። በጣም ህይወቴ የተመሰቃቀለ እንደ ስሜ ሳይሆን የተመሰቃቀለ ማንነት ነው ያለኝ። በዋናነት ዘመና የመጣችበት 3 ነገር ፈልጋለሁ። አንደኛ እውቅና፣ ሁለተኛ ባህል ሀብት ስለሆነ ማስረጃ አይኖረውም። በዚህ እንደዚህ ብዬ አልቅሼ ህዝቡን አሳምኜ ገንዘብ ራሱ መቀበል አለብኝ ነው። ሶስተኛ ትዳር መበጥበጥ። ሜቢ ተሳክቶላታል፣ ታዋቂ ሆናለች፣ ተሳክቶላታል። ነገር ግን እግዚአብሔር ደግሞ ባይፈጥረኝ ይህን መረጃ ባይኖር ሀቢባ አንቺ ራሱ አትለቅኝም ነበረ። በዚህ ድርጅት ውስጥ የአንድ ሰው ህይወት ብቻ አይደለም፣ ከ30 በላይ ሰራተኛ ህይወታችን ተመሰቃቅሎ ነበር። ይሄ ማስረጃ ባይኖር ተቀብሬ ነበረ። በነገራችን ላይ እውነት እንደምታስበኝ ባለሀብት አይደለሁም እኔ፣ እሷ እንደምታስበኝ ባለሀብት አይደለሁም። በሚደረጉብኝ ነገሮች ስራዎችን እየሰራሁ አልነበረም። እግዚአብሔር ምስክሬ፣ ልጆችን ኢንሳይ ስራዎችን እየሰራሁ አልነበረ። በጣም የምሰራውን ለሰራተኛ ደሞዝ እንጂ ያን ያክል እህቴን መኪና ሽጬ ያሳክምኩት ስለሌለኝ እሷን እንደምታስቡ አይደለም። ለልጆች ወተት መግዣ አጥቼ በተቸገርኩበት ሰዓት አለ። የመብራት ምከፍለው አጥቼ የመብራት ኤሲ ጠፍቶብኝ ልጆችን ጎረቤት ያስቀመጥኩበት ጊዜ አለ። አንዳንድ ነገር ሲፈጠር አንተ ባለሀብት ነህ ይህን አድርግ፣ ሰራተኞች ከሆነ ነገር ሲፈጠር ሰው ይህን ይላል። ግን እውነታው ሌላ ነው። እኔ እየሰራው ሳይሆን በሕክምናና በጸበል ነው ጊዜን የማሳልፈው። ስለዚህ ስለሰማሁት ምንድን ነው እኔ ዛሬ የፈለግኩት በህዝብ መሀል ቀርባ ይቅርታ። ምክንያቱም እንኳን 15,000 20,000 ሰው በተሰበሰበበት ይቅርና ከአንድ ሰው ጋር ሙኜ አስደግሜበታለሁ፣ እንዲያድርጊበታለሁ። ምክንያቱም የላኩልሽ ሪከርድ እንደግመሽ ስሚው። ህዝቡ ያልሰማው አንቺ የሰማሽው ብዙ ነገሮች አሉ። እንዴት መድኃኒቱን እንደወሰድኩት እዛ ላይ ያለ፣ መድኃኒቱን በምን እንደወሰድኩት። እኔ እኮ ህይወቴን በመከራ ነው ያሳለፍኩት። ሜቢ ይህን ሱቅ ከከፈትኩ ለምን ከፈትኩ ብዬ እግዚአብሔርን ያማረርኩበት ሰዓት አለና እኔ ልለምናት የምፈልገው ነገር እሷ ነገር ራሷን የሆነ ነገር ብታደርግ እንደ ሰውኛ ሊጸጽተኝ ይችላል። ምክንያቱም ዱባይ ለመግባት ምክንያቴ ነች። በሰዓቱ መልካም ነበረች። ዛሬ ተሳስታ ይህን አድርጋለች። እንኳን ስም ማጥፋት በተግባር አድርገው ምንም አላልኳትም። በተግባር አድርገው ህይወት ሲመሰቃቀልብኝ ጭምር ምንም ያደረኩት ነገር የለም። እኔ ጉዳዩ ዛሬ እንዲዘጋ እፈልጋለሁ። ምክንያቱም በየቀኑ የሶሻል ሚዲያ ርዕስ መሆን አልፈልግም። አንደኛ ስራዬን መስራት እፈልጋለሁ። ሁለተኛ ደግሞ ያለሁበት ሁኔታ የጤና ጉዳይ በጣም ከባድ ስለሆነ ጸበል መሄድን መታከም በጣም እፈልጋለሁ። 6 ዓመት 7 ዓመት ሶሻል ሚዲያ ላይ ወጥቼ አንገቴን ደፍቼ ስራ ከመስራት ውጭ በጣም ከተደረገብኝ አንጻር ሰዎችን እፈራለሁ እና አሁንም ልለምናት የምፈልገው በህግ አግባብ ይጀባት ካል። ሁለተኛ ለ3 ቀን ሙሉ እናንተን አድክመናል፣ ህዝቡን አድክመናል፣ ስራውን ጥሩ እንዲከታተልን አድርገናል። ስለዚህ የበደለችውን ያሳዘነችውን እኔንም በድላኛለች፣ ህዝቡንም ይቅርታ ትጠይቅ። ይቅርታ ከጠየቀች እሷም ስራዋን ትሰራለች። ይሄ ራስ ማጥፋት ምናምን የሚባል ነገር ይቀራል። እንደገና ደግሞ እኔም አይምሮዬን ሰብስቤ ስራዎችን እሰራለሁ። በህግ አግባብ የምሄድበትንም አቆመዋለሁ። ስለዚህ ህዝቡን ገብታ ይቅርታ ትጠይቅ። እኔ እንደበደለችን አይደለም። ምክንያቱም እንኳን አንድ ዘመናዊ የራሴ እህት ከገጠር አምጥቼ ለእሷ ብዙ ነገሮች ሁኜ ያሳክምኳት እህቴ ክዳኛለች አይደለም። ሀቢባ እውነቱን ትመሰክሪያለች። እናቴን መስመር ላይ አድርጌ ደውዬላታለሁ። የምታስታውሽ ከሆነ
ምንድነው ያለችው? ታኒክ ራሴን ከፎቅ ላይ ወረውራለሁ በሐሰት መስክሪልኝ ብላ እናቴን ሁሉ ስታሳምን ነበረች። የገዛ እህቴ ማለት ነው። መቀደመ ሲከሰኝ የነበረ ወንድ ስሙን አልጥራው፣ ለእሱ ያደረግኩትን ያውቃለሁ። ለእኔ የሚገባኝ አይደለም። ለእኔ ፈጽሞ ስለ ራሴ እኔ ማውራትን አልፈልግም። ለእኔ የሚገባኝ አይደለም። ማለትም ይሄ ድምፅ ባይኖር ሙሉ ላይፍ የተበላሽቶ ነበረ። ትዳሬ ይበተን ነበር፣ ሰራተኞች ይበተኑ። ምክንያቱም ያለሁበትን ያውቃለሁ። እና ምንድን ነው ልንፈልገው ገብታ ይቅርታ ታድርግ፣ አለበለዚያ ሪከርዶቹ እንዲለቀቁ አደርጋለሁ። እንደገና ደግሞ ነገ ራሷን የሆነ ነገር ብታደርግ ሁላችንም እንደዚህ ወጣ ፍቅር ዲዛይን ጋር እንደዚህ መቀደመ መጀመሪያ ቀን ህዝቡ የሰማው እየቆራረጠ እየጫነ ብዙ ነገር የሚያደርገው ነገር አለ። ስለዚህ እውነት አሁን እንዲትረዳ ገብታ ይቅርታ ትጠይቅ። ከዛም በኋላ ወደ ሌሎቹ መንገዶች እንሄዳለን። ብዙ ማውራት የምፈልጋቸው ነገሮች አሉ። ይፈልጋለሁ ዛሬ እድሉ እንድሰጥ ይፈልጋለሁ። ገብታ ይቅርታ ትጠይቅ። እምቢ ካለች ሪከርዶቹን ትለቅልኛለች ማለት ነው። አመሰግናለሁ። ሶሊያና ገብተሽ ይቅርታ ጠይቂ ለህዝቡ። ሪከርዶች ተደርገሻል። በጣም ብዙ ነገር ስትይ እዚህ ቤት ውስጥ ሳይሆን ከዚህ ቤት ውጭ። ፍላወር እየላከች ነው። ሞዴሬተሮች አስገቧት በረጁ ቦታ። ማጥፋትም አልፈልግም። እንዴት አስቦ እንደመጣለት አይዶን ነው አላውቅም። እኔ ራሴን አላጠፋም፣ መቼምም አላደርገውም። እውነት አለኝ፣ በጣም እውነት አለኝ። አሁንም ሳልፈራ የምነግርሽ እውነት ስላለኝ ነው በአባቶች እንሄድ ያልኩት። እውነት ስላለኝ ማለት ነው። እኔ ራሴን አላጠፋም። የእናቱን ስልክ ቁጥር አላውቅም፣ አልደወልኩም። ከማንም ጋር ስልክ አልደወልኩምም፣ አጠፋለሁም አላልኩም። ይሄም ደግሞ ካለ እኔ ችግር የለብኝም። ህዝቡ ማለት ይቅርታ ትጠይቂያለሽ አትጠይቂም? ሌላውን ቴና ይቅርታ ትጠይቂያለሽ አትጠይቂም? እሱም ብቻ ሌላ ማብራሪያ አልጠይቅም። ህዝቡ አይደለም እኮ ጠይቅኝ እያለሽ ያለው፣ ህዝቡን ይቅርታ ጠይቂ ነው እያለሽ ያለው። አንደኛ ይኸውልሽ እኔና እሱ አባቶች ካለ እንማል። እኔ አላደረግኩም ስል እምላለሁ። በቃ መሀላ ነው የሚለየው። እሺ እንዴት መድኃኒት እንደሰጠሽው የሚያወራበትን ቪዲዮ የምታወሪበትን ቪዲዮ ላሳየሽ። አንቺ ይኸውልሽ ህዝቡ ይፍረድ፣ ይማል ወይስ አይማል የሚለውን ህዝቡ ይፍረድ እና ከኮመንት ከህዝቡ አይደለም። በአባቶች አስደውዬ እጠራዋለሁ። እዚህ ጋር አሁን የምጠይቀው በአባቶች አስደውዬ አንቺም እንድትፈርጅ አልፈልግም። እዚህ ጋር ህዝቡ እንዲያውቅልኝ የምፈልገው ለልጁ መድኃኒት አላደረግኩም ቮይስ አድርግ ያለው። አዎ ቮይሱን ያደረግኩት ራሱ ባለበት ነው። እኔ አሁንም መድኃኒት እንዳላደረግኩበት እምላለሁ። አላደረግኩም፣ ማድረግም አልፈልግም። በቃ ሻንዲ ልክፈተው። መድኃኒቱን እንዴት አድርጋ በምን ማጠጣት እንዳለባት ስትጠይቅ አንድ የተረጋጋ ለውራ። ህዝቡን ግን በእኔ ጉዳይ በአንዳንድ ነገሮች ጉዳይ 25,000 ህዝብ በነበረበት ስላጉላላዋቸው በጣም ዝቅ ብዬ ይቅርታ አድርጉልኝ። በተለይ ስም ጠራሽ ብላችሁ ለሰደባችሁኝም ላላችሁኝም ልጆች እውነት ነው፣ ስም ጠርቻለሁ፣ መጥራት አልነበረብኝም ከሆነ ይቅር በሉኝ ብያለሁ። ሁላችሁንም ይቅርታ፣ እዚህ ጋር ህዝቡን ይቅርታ አደርጋለሁ። እኔ ግን ለስራዬ መተተኛ አይደለሁም፣ ማድረግም አልፈልግም። ልጆች አሉኝ፣ ልጆቼን ማሳደግ እፈልጋለሁ፣ ስራ መስራት እፈልጋለሁ። ልጆቼን እንዳላችሁ በአንዳንድ ነገር ልታገደ አይገባም። ዘመናዊ እንደዚህ የምፈልገው እንዲንጋርሽ እንደዚህ የምፈልግ ብዙ ማብራሪያ አልፈልግም። ዘመናዊ እኔ እዚህ ሀገር ለመምጣቴ አንቺ ምክንያት ነሽ። በየትኛውም መንገድ በምን መልኩ የኔን ህይወት እስከምታመሰቃቂበት ሰዓት ላይ ለእኔ በጎችን አድርገሻል። በምንም መልኩ የሚካድ አይደለም። አንቺ ጠላቴ አይደለሽ። አሁንም ያደረግሽው ነገር ሊጸጽትሽ ነው እንጂ የሚገባው ህዝቡ እዚህ የተሰበሰበው ህዝብ ህፃን አይደለም፣ የሚሸወድ ህፃን አይደለም። በየትኛውም መንገድ አዳምጪ ናለሽ፣ እባክሽ አዳምጪ። ስለዚህ አሁን እንደዚህ አድርጊያለሁ አላደረኩም፣ አዳምጪ። እንደዚህ አድርጊያለሁ አላደረኩም አትበይ። ስህተት ሰርቻለሁ ይቅርታ በሚል ህዝቡን ጠይቂና ውጭ። ካለበለዚያ ጥሩ አይመጣም። ግድ የለሽ አንቺ ይቅርታ ለማለት የፈራሽውን እኔ እኮ ሙሉ ላይፌን አመሰቃቅለሽው ነበረ። እኔን እኮ እግዚአብሔር ደግሞ ባይወልደኝ እንደዚህ ነው አልልሽም። ስለዚህ ስህተት ሰርቻለሁ ይቅርታ ብለሽ ውረጅ። ግድ የለሽም፣ አይጠቅምሽም። ግድ የለሽም። እኔ የምለምንሽ ስህተት ሰርቻለሁ ይቅርታ ብለሽ ብቻ ውረጅ። አይጠቅምሽም። ጨርሻለሁ።
መልሱ ያንቺ። እሺ ሀቡዬ ይቅርታዬ ማለት ችግር የለብኝም። ይቅር ባይነት የታላቅነት አልኩሽ ገና ከመግባቴ በፊት በተያዘብኝ ቪዲዮ፣ ምክንያቱም በአንዳንድ ነገሮችም ብዙ ቪዲዮ አለኝ ከእሱ ጋር ብዬ የመጀመሪያ ቀን ተናገር። እሱም ክርስቲያን ነው። ከቻለ መደበቅ ለምን ያስፈልጋል? ለምን ይሄ በሃይማኖት ነው። መጽሐፍ ቅዱስ ይዘሽ መተሽ እንደዚህ ብዙ ጊዜ በሃይማኖት ቀኛ ሰው በምንም አይደበቅም። ቆሞ ካጠፋን ጥፋቱን ይጋፈጣል። ጥፋትም ካለ ማንም ፐርፌክት የለም። ፐርፌክት አንድ አምላክ ነው። በቃ የሰው ሰው ሆኖ ማያጠፋ የለም። ጥፋት አለ። ሰው ነሽ። አጥፍተሽ ከሆነ ይቅርታ በጣም አጥፍቻለሁ፣ አለቀ፣ ይዘጋል ፋይሉ እንጂ በሃይማኖት በብሔርም ለመሸሸግ መሞከር በጣም አጸያፊ ነገር። በብሔርም በሃይማኖትም በቅም ካልኩኝ አልኩሽ፣ እሱን አልኩሽ። አይደለም መድኃኒት አብልቼ ለመግደል ነውና፣ አይደለም መድኃኒት አብልቼ ለማጎሳቆል ነውና ከኔ ከአንደበቴ ሲርቅ ወንድሜን ያስለመንኩበት አላደረኩም። አውቃለሁ፣ እምነት አለኝ። መጽሐፍ ቅዱስ በጣም ኃያል ነው።